ይችላል አላውቅም። ከቤት ደግሞ ሶስተኛ ልጅ ይመጣል። ስለዚህ ሶስተኛ ልጅ ሊሰጠኝ ይሆናል ፈጣሪ አይታወቅም። ሶስተኛ ልጅ ወንድ ልጅ ለሳይመንዬ ወንድም፣ ሶስተኛ ልጅ ለኑኑዬ እህት ወንድና ሴት መጣ ይሰጠኝ ይሆናል። በዚህ ተስፋ አደርጋለሁ። ቤቱ ባይወጣልኝ ልጅ ይወጣል ይሻላል። ሀሳብ ነው ልጅ በህልም ሀሳብ ነው። ምን ነው ትናንትና ማትናገሪ? ቀኑን ሙሉ ሰዓት ስቆጥር ቁጭ ብዬ ቤት ሊደርሰኝ ነው ልጅ ርዝቅ ነው በህልም ያየው ብዬ ቀኑን ሙሉ እንደዛ ስፎክር ስሸልል ስውል ምን አለበት ልጅ በህልም ልጅ ሀሳብ ነው ብለሽ ትናንት ብትገላግኝ ቁርጤን ብትነግሪኝ። አሁን ነው የምትነግሪኝ? ለምን ትናንት አልነገርሽኝም? ልጅ በህልም ሀሳብ ነው ብለሽ። ሀሳብማ አለብኝ፣ ስንት ሀሳብ አለብኝ። እኔ ያለ ሀሳብ የሌለብኝ ማን ሀሳብ ይኖርበት ብዬሽ ነበር። አላልሽም፣ ውሸት። ዛሬ ነው ያልሽው። ይሄን ጠያይቀሽም መተሽ ሊሆን ይችላል። ዛሬ አይዶ ነው ሚኪ እያማሽ ነበረ። መቼ ጠላቴ ደስ አለው ስላልደረሰኝ ይሄ ክፉ አማኝ አሳየዋለሁ። ቆይ ሰዓቱ ድረስና 12 ሰዓት ላይ እኔ እና እሱ ጌም አለን። የዛኔ ቀጥቅጫ ስሙንም ማሸነፍ ያሳየዋለሁ። በቀለዋለሁ። ምን ብሎ አማኝ ምን አለ? እስቲ ምን አለ ንገሩ። እሱም አለ አይደል አንድ ቆርጦ ሰፍ ብሎ ይጠበቃል። እኔ እንኳን ሰፍ ብዬ ብጠብቅ እንኳን እኔ ብጠብቅ ያምርብኛል። 18 ትኬት ቆርጬ ነው። እሱ እኮ አንድ ነው የቆረጠው። አንድ እሱ አንድ በራሱ ስም አንድ ባክስቱ ስም 2 ትኬት ነው የቆረጠው። ያክስቱ አይቆጠር ማክስቱ ቢወጣላትም ያክስቱ ነው በስሟ ነው። አንድ ቆርጦ ነው እሱ እኔን የሚያመኝ። ደህና ናት ግን አለ። ደህና ነኝ ይመስገን ፈጣሪ። ምንም አልሆንኩም። የሳሰኛለው ማለት ኤክስፔክቴሽን ሀርት ራይት። ኤክስፔክት ስታደርጉ የሆነ ነገር ትጎዳላችሁ፣ ልባችሁ ይሰበራል። የጠበቃችሁት ነገር እንደጠበቃችሁት ሳይሆን ሲቀር የምር ጠብቄ ነበር። ለምን ከህልሙ ጋር ተጋጭቶብኝ ህልም አይቼ ስለነበረ ህፃን ልጅ አቅፌ ህልም አየሁ። ስለዚህ በቃ ሊደርሰኝ ነው ብዬ ተስፋ አደረግኩ። እንደሰው መጥቻ አወራሁ። የቆጨኝ ማውራቴ ነው። ህልሜንም ባልነግራችሁ በጣም ኤክስፔክት እንዳረኩ ባልነግራችሁ አሪፍ ነበረ። እንደዚህ የጠላቴ መሳቂያ አልሆንም ነበር የልጅ ከዛን ማለት መካፍ በረኝ። አልዋሻችሁም፣ አላስመስልም። ያ ቁምሽሻል ጠብቄ ነበረ፣ ግን ኦኬ በሚቀጥለው ይወጣል የበለጠ ስትፎክር ስትሸልል ነበር አይደል? የመጀመሪያው ዙር ስለደረሳት እኔ ሁሌ ፋሲካ የለም እያልኳት ነበር። የመጀመሪያው ዙር 500,000 ብር ስለደረሳት አሁንም ይደርሰኛል ብላ ተስፋ አድርጋ ነበረ። የማናቃቸው ያላሰብናቸው ሰዎች ደረሳቸው። እንኳንም ደረሳቸው፣ ይገባቸዋል። በዛ ላይ ሄዋን የማርያም ልጅ ቤት ፈርሶባት ነበር። እሳይ ፈጣሪ እንኳን ተካላት። እንኳን ያመነችው አምላክ የተሳለችለት አደረገላት፣ እንኳን ሆነላት። ሁለተኛዋም ሲትራ በሳውዲ 22 ዓመት ሳውዲ ውስጥ ኖራ ነበረ። ስለዚህ እድሜዋን ጨርሳ ነበር በአረብ ሀገር። እንኳን እሳይ ያደረገላት፣ እንኳን ሆነላት። ሶስተኛ የሚወጣላት በቤሩት ጸጋ፣ እንኳን አደረገላት። 6 ዓመት የት ነው የሰራችው? ከቤሩት በፊት ቤሩት 2 ዓመቷ ነው። ከቤሩት በፊት 6 ዓመት ሌላ ቦታ ሰርታለች። እዛው ቤሩት ነው መሰለኝ 6 ዓመት። ስለዚህ ፈጣሪ በ6 ዓመት የመዳን ቤት በቃሽ ብሎ ይሆናል ያደረሰላት። ፈጣሪ የተሳሳትን እንኳን አደረገላት። እሳይ እንኳን ሆነላቸው፣ እሳይ እንኳን ሁሉ ሆነላቸው። ማናቸውም እንዳትቀኑ። ለእናንተም ቀን አለው፣ ለእኛም ቀን አለው። እንኳን ለሚገባው ለምስኪን ድሃ ደረሰ ላለው ከሚደርስ ሶሪ። ምንድን ነው አንድ ቁጥር ምጽፉት? አልገባኝም። አዜብዬ ምን አልሽ? የኔ እናት አቡ እንዴት ነሽ? ሶስቱም በጣም ያሳዝናሉ። እንኳንም ሆነላቸው። ትክክል። በቃ መልካም ሰው እንደዚህ ነው የሚለው። ምንም አይቆጭም፣ እንትን አይቀናም፣ ምንም አይልም። በቃ መልካም ሰው እንደዚህ ነው የሚለው። ሰውነን ሁላችንም ተመኝተናል። ፈጣሪ ደግሞ እሱ ይገባቸዋል ላላቸው ሰዎች አድርሶታል። በቃ ፈጣሪ አይሳሳትም። አለቀ በቃ። የቅናት መንፈስ ምናምን አያስፈልግም። ሰውነንና የቅናት መንፈስ ሊሰማን ስለሚችል እንዳይሰማን ምን እናደርጋለን መሰላችሁ? እሳይ እንኳን እንላለን። ሴጣንን እሳይ እንኳን እንለዋለን። ሴጣን እንድንቀና አውቆ መጥፎ ነገር ጭንቅላታችን ላይ ስለሚያመጣ እሳይ እንኳን ፈጣሪ አይሳሳትም፣ ፈጣሪ ለሚገባው አድርሶታል እንላለን። ኦኬ። ለሴጣን እንደዛ ብለን መልስ እንሰጠዋለን። እንዳያሳስተን፣ እንዳያስቀናን፣ ምቀኝነት እንዳይሰማን። ፈጣሪ አይሳሳትም። እሳይ እንኳን በሚገባቸው ሰዎች ደረሳቸው። አንተ አትሳሳትም፣ አንተ ትክክል ነህ። ለምን ይሄ
ስለዚህ የምትፈልጉ ቁጥር ልስጣችሁ፣ ወይም ሰክሰስ ሲመጣ ሰክሰስን ፎሎ እያደረጋችሁ ከሰክሰስ ባዩ ላይ ቁጥር መውሰድ ትችላላችሁ። ልስጣችሁ ስልክ ቁጥር፣ ዋትሳፕ ነምበር 4 ከስተመር ሰርቪስ ዋትሳፕ ነምበሮችን ሰጣችሁ። ዋታባውት 54 የቆረጣችሁ አሁንም እድል ነው እና ምን ይጠበስ? ምን ይደረጋል? ምን ይቻላል? ፈጣሪ ያለው ብቻ ነው የሚሆነው በህይወታችን። ተመስገን ነው የሚባለው እና ማለት ነው። እንኳን እሳይ ሄዋንዬ እንኳን አረገልሽ የኔ እናት፣ ሲትራዬ እንኳን አረገልሽ የኔ እናት፣ ጸጋዬ እንኳን አደረገልሽ የኔ እናት። አግቡበት፣ ሶስቱም ያላገቡ ናቸው። አግቡበት፣ ውለዱበት፣ አርጁበት፣ ለልጆቻችሁ አውርሱት። ምንም ክፉ ነገር አይግጠማችሁ በህይወታችሁ። አሚን ያ ረበል ዓለሚን። ለሰው ባይዘዊ ለሰው መልካም ስትመኙ ለእናንተም ይሆናል። ሁልጊዜ እኔ ለሰው መልካም የምመኘው ለራሴ መልካም እንዲሆንልኝ ነው። እኔ ሁሌ ቡናዬን አፍልቼ ጣኔን አጭሼ የምመርቀው ምለምነው ፈጣሪን መልካም ነገሩ ለዓለም ህዝብ ለሁሉም ሰው ዘር በሙሉ የምመኘው ለራሴ ስል ነው። ራሴን መጥፎ ነገር እንዳይነካኝ ነው። እኔን መልካም እንዲገጥመኝ ነው። ለምን? ለሰዎች መልካም በተመኘው ቁጥር ለእኔ መልካም ስለሚሆንልኝ እየሆነን በህይወቴም እየሰራ ስላየሁት ሴጣን እንዳያሳስተኝ፣ ሴጣን እንዳያስቀናኝ፣ ክፉ ነገር እንዳያስበኝ በተቻለ መጠን ከሴጣን ጋር እየታገልኩ ለሰዎች ሁሉ መልካም ነገር እመኛለሁ። ለራሴ ስል ማለት ነው። ለምን? መልካም ነገር ለሰው ስትመኙ ለራሳችሁ ይሆናል። እሺ ዛሬ ሐሙስ ነው። ስኬጁላችን ምንድን ነው ስኬጁላችን ታውቃላችሁ? ችግርን ላሽ እንበለው። የሁላችሁ ችግራችንን ላሽ ስንለው ላሽ ይለናል እሱም። እሺ ችግር አንሰማም። የፍቅር ክሊኒክ ታብታቡ 100 ሺህ ሲገባ ሰው አስገባለሁ። እስከዛ ሙዚቃ ልጋብዛችሁ። 30 ሺህ ታብታብ ብቻ ነው የቀረው። ሌትስ ጎ። ችግራችንን ላሽ እንበለው። እውነት እኔ ችግሬን ንቄ ስተውን ቆየተወኝ ነው እሱ ራሱ ማን ከማን ያንሳል እያለ እኔ ስንቀው አንቺ ንቀሽኝ እንዴት ነው ያልንቅሽም እያለ ንቆ እየተወኝ ነው። ችግራችሁን ንቃችሁ ተውት፣ አታዳምጡት፣ ላሽ በሉት። ሚኪ ሄዋንን አገባታለሁ እያለ ነው። ሞኝን ፈልግ በሉት። እኔ ሄዋንን በደንብ አድርጌ መክሬያታለሁ። ላይቭ ላይ ትናንትና መክሬያታለሁ፣ ዋትሳፕ ላይ መክሬያታለሁ። መጥተው ላግባሽ ቢሉሽ ምን ቢሉሽ እንዳትሰሚ። አሁን ባለ3 መኝታ ቤት እጣ ስለደረሰሽ እናቴ ትሙት። አም ሲሪየስ ጋይስ። እኔ በጣም ስለምቀልድ ሁሉ ነገር ቀልድ አይምሰላችሁ። የምሬ ነው። አሁን እቺ ልጅ ቤት ባለ3 መኝታ ቤት ኮንዶሚኒየም ቤት ደርሷታል። ቁጥሯ አየር ላይ ነው የተነገረው። ምክንያቱም ይሄ ግድ ስለሆነ ነው። አየር ላይ ነው ስማቸው፣ ቁጥራቸው አየር ላይ ነው የተነገረው። ስለዚህ ዓለም ሰምቷል። ከየዓለም አቅጣጫ እየደወሉ ወድሻለሁ ላግባሽ ሊሏት ይችላሉ። በሃይማኖት ሊገቡባት ይችላሉ። በጸባይ፣ በመልክ፣ በተለያየ ነገር። ማንንም እንዳታምኚ፣ ቅርብሽ ሲንግል ሆነሽ ቆይ ለትንሽ ጊዜ። ቤቱ ይረሳ፣ ከዛም ትጠብሻለሽ። ሀሎ ጎረምሳይ፣ አያም ጉድ ማይ ላቭ ሃው አር ዩ? እንዴት ነህ የኔ ውድ? የመጀመሪያ ልጄ ጎረምሳይ፣ ሀብቴ፣ ንብረቴ፣ መከታዬ፣ ሁሉ ነገሬ። አይ ላቭ ዩ ሶ ማች። ኦኬ ሃው ዋዝ ዩር ዴይ? ግሬት ዳት ኢዝ ጉድ። ሳይ እንኳን ሰላም አልክልኝ። ዋው ዋት ኢዝ ዚስ? ኑኑ ሺ ጊቭ ሚ ናይስ። ኑኑ ሺ ላቭ ዩ። ሺ ኢዝ ጉድ ሲስተር። Yeah, I know, but she's not all the time. Simon, please don't say naughty to her, okay? If you want her to be good, tell her you are a good girl. I'm so proud of you. Tell her nice things. Don't tell her you are naughty. No, okay? Okay, but I asked her to not be naughty, but she always... Don't tell her. It's okay. It's her age. Leave her. You're so handsome, mommy. Thank you. Welcome. For the compliment. Thank you for the compliment. Look how cute he is. How handsome is my son. I am so proud of him. I love him so much. He's my everything. He's my first child. I love him so much. You can go, my love. I love you. So big. Habu, Telegram, English. አላህ ያሳድግልሽ። አሚን የኔ ማር አሚን። ቴንክ ዩ። መነጽሩን አውልቂው። አላውልቆም የኔ ወድ። ለምንድን ነው የኔ መነጽር የረበሸሽ? ያለው የኔ ፊት ላይ የተቀመጠው የኔ አይን ላይ። እኔ እኮ ሰው ላይ ያለ ነገር እናንተን የሚኮሰኩሳችሁ፣ ሰው የተቀመጠበት ወንበር እናንተን የሚቆረቁራችሁ ለምንድን ነው? አንዳንድ ሰዎች ሶሪ
ለምን ይረብሽሻል? ሰው ላይ ያለ ነገር አሁን እኔ ሄዶን ጊፈሽት ሰው ላይ ያለ ነገር እኔን አይረብሸኝም። ንግስት አደም ሰብስክራይብ ፎር ዘ ፈርስት ታይም። ንግስትዬ ቴንክ ዩ ሶ ማች ፎር ዘ ሰብስክሪፕሽን። እንኳን ለአዲስ ወር አደረሰሽ። ዛሬ ሜይ 1 ነው፣ አዲስ ቀን ነው፣ አዲስ ወር ነው። እንኳን አደረሰሽ የኔ ውድ። ሁላችሁም ሰብስክራይብ አድርጉ። እንኳን ለአዲስ ወር አደረሳችሁ። የስ ማማ ዩ ካን ቴክ ኦኬ። ችግራችንን እናውራ። ችግርን ልቀን እንተወው። ላሽን በለው ችግርን። አንቺን ይመስላል። አዎ ልጄ፣ ወንዱ ልጄ እኔን ይመስላል። ሴቷ ልጄ አባቷን ትመስላለች። አልከሰርኩም። ቢያንስ ወንዱ እኔን ይመስላል፣ ሴቷ አባቷን ነው የምትመስለው። ግን ባህሪ ሴቷ መልክ አባቷን፣ ባህሪ እኔን፣ ወንዱ መልክ እኔን፣ ባህሪ አባቱን። በጣም ይገርማል የፈጣሪ ነገር። መልክ የኔን ይዞ ባህሪ ግን ያባቱን። እሷ ደግሞ መልክ ያባቷን ይዛ ባህሪ ግን የኔን ነው። ኮፒ ሚ ባህሪ እሷ መልክ ኮፒ አባቱ፣ እሱ ኮፒ ሚ መልኩ። ኤቭሪቲንግ ጥርሱ ሳይቀር እንደኔ ፍንጨት ነው። ኤቭሪቲንግ ኮፒ ሚ ባህሪ ደግሞ የአባቱ እንደ አባቱ ነው። ወሬ አይወድም፣ ካሜራ አይወድም። ፎቶ ለበዓል ራሱ የበዓል ፋሚሊ ፒክቸር ስንነሳ ለምኛ ሳምኜ ነው ምናምን አይወድም። እንደ አባቱ ካሜራ አይወድም።